እንደምናመሻችሁ የተከበራችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የዕለተ ቅዳሜ ግንቦት 16 2026 ምሽት የአማርኛ ዜናችን ተጀመረ። በቅድሚያም አርዕስተ ዜና። የግብጽ ሚኒስትሮች በኤርትራ ጉብኝት እያደረጉ ነው ተባለ። የፕሪቶሪያው የሰላም ስምምነት መታደስ አለበት ሲሉ ታጋይ በየነ ምክሩ ገለጹ። በትግራይ ክልል አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጀነራል ሳሙራ የኑስ ገለጹ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ምክንያት 80 ሰዎች መሞታቸው ተገለጸ። በኢራን ጦርነት ዙሪያ በተፈጠረው ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ ተጠናቀቀ። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የግብጽ ሚኒስትሮች በኤርትራ ጉብኝት እያደረጉ ነው ተባለ። በአፍሪካ ቀንድ ያለው ፖለቲካዊና ዲፕሎማሲያዊ ውጥረት እየጨመረ በመጣበት በዚህ ወቅት የግብጽ የውጭ ጉዳይ የዓለም አቀፍ ትብብርና የግብጽ ስደተኞች ጉዳይ ሚኒስትር ባድር አብድላቲ ከትራንስፖርት ሚኒስትር ሌተናንት ጀነራል ካመል አልወዚር ጋር በመሆን እንዲሁም ከታዋቂ የግብጽ የንግድ መሪዎችና የግል ባለሀብቶች ተወካዮች ጋር በመሆን ይፋዊ የስራ ጉብኝት ለማድረግ ዛሬ አስመራ መግባታቸውን የግብጽ የዜና ምንጮች ዘግበዋል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ መሰረት የጉብኝቱ ዋና ዓላማ በግብጽና በኤርትራ መካከል ያለውን የሁለትዮሽ ትብብር ለማጠናከር፣ የኢኮኖሚና የልማት አጋርነትን ለማስፋት እንዲሁም በትራንስፖርት በመሰረተ ልማትና በንግድ ዘርፎች አዳዲስ እድሎችን ለመፈለግ እንደሆነ ተደጋግሞ ቢገለጽም እስካሁን ድረስ በተግባር የታየ ነገር እንደሌለ የኤርትራ ፖለቲከኞች ይገልጻሉ። ልዑኩ ከከፍተኛ የኤርትራ ባለስልጣናት ጋር በመገናኘት በአፍሪካ ቀንድ ባሉ የጋራ ጥቅሞች፣ ጸጥታን በማረጋገጥ በልማት ጉዳዮች ላይ እንደሚወያዩ ይጠበቃል። ተንታኞች እንደሚገምቱት ከሆነ ይህ ጉብኝት በአፍሪካ ቀንድ ያለውን ወቅታዊ ሁኔታ ለመገምገምና የአሜሪካንን ፍላጎት ለማስከበር ያለመ ሊሆን ይችላል ሲሉ ይገልጻሉ። ይህ የግብጽ ከፍተኛ ባለስልጣናት ወደ አስመራ ያደረጉት ድንገተኛ ጉብኝት በማህበራዊ ሚዲያዎች ሲገመቱ ከነበሩት ግምቶች ውጪ ሆኗል። ምንም እንኳን በርካታ ኢትዮጵያውያን የፖለቲካ ተንታኞችና ታዛቢዎች ጠቅላይ ሚኒስትር አብይ አህመድ በዚህ በቅርብ ጊዜ ወደ ኤርትራ ያቀናሉ ብለው አምነው የነበረ ቢሆንም በተግባር የተከናወነው ግን የዚያ ተቃራኒ እንደሆነ ታዛቢዎች ይገልጻሉ። ይህ በግብጽና በኤርትራ መካከል እየጠነከረ የመጣውና ለብዙዎች ጥያቄ የፈጠረው ድርጅታዊ ትስስር በአፍሪካ ቀንድ የፖለቲካ ሚዛን ላይ ጫና ሊኖረው እንደሚችል ተንታኞች ይገልጻሉ። ኤርትራ በህግደፍ ቡድን ስር በህገ መንግስት የማትመራና በህግ የበላይነት የማትገዛ እስከሆነች ድረስ ከማንኛውም መንግስት ጋር የሚደረጉ ግንኙነቶች ለህዝብና ለሀገር ጥቅም ሊሆኑ አይችሉም በማለት ምሁራንና ተንታኞች ይከራከራሉ። የፕሪቶሪያው የሰላም ስምምነት መታደስ አለበት ሲሉ ታጋይ በየነ ምክሩ ገለጹ። የቀድሞ የህወሓት ማዕከላዊ ኮሚቴ አባል እና የትግራይ መንግስት አመራር የነበሩት ታጋይ በየነ ምክሩ ከዳሞራሾ ጋር በነበራቸው ቆይታ በሚያዝያ ወር በህወሓት ማዕከላዊ ኮሚቴ የተላለፈው ውሳኔ ለውጥና ሰላም ፈላጊዎችን ተስፋ ያስቆረጠ፣ ስምምነቱን ለማፍረስና ከመጀመሪያውም ቢሆን ስምምነቱ እንዲፈረም ፍላጎት ያልነበረው፣ የጦርነቱ አካል የነበረውን ኃይል ደግሞ ያስደሰተ ውሳኔ መወሰኑን አስታውሰዋል። አክለውም ድርጅቱ የፕሪቶሪያው ስምምነት ፈርሷል ብሎ በማወጁ ቀደም ሲል በስምምነቱ መሰረት ፈርሶ የነበረው መንግስት ወደ ቀድሞ ስልጣኑ መመለሱን ተከትሎ የፖለቲካ ውጥረቱ እንዲባባስ ማድረጉን አስረድተዋል። እዚ ስምምነት ፕሪቶሪያ ሪሲ ካብ ሕጂ ናይ ባዕለይ ተናፀል ስምምነት ወስድ እየ ዝብል ዘውፅኦ መግለፂ እዩ። ነዚ ውሳነ ተኸቲሉ ከዓ 2012 نحسب ጳጉሜን ቢል ዝተመረፀ መንግስቲ እና ይፍረስ ተባሂሉ ባዕሉ ዝወሰነ መንግስቲ ከዓ አቦቱ መልሰ የለኹ ኢሉ ጀመረ ምንቅስቃስ የነዚ ኩነታት እዝን ዝውጥረት እዝን ፈጢሩ ዘሎ ብፌደራል ዝተሾመ ጊዜያዊ ምሕዳር ዝበሃል ናይ ጀነራል ታደሰ ወረደ ዝምራሕ ሓደ ምሕዳር ኣሎ። ጉጅለ ደብረፅዮን ኣነ ከመሓድር ዘለኒ ተወዚፉ ዝነበረ መንግስቲ ኣቦቱ መሊሰ ኢሉ
ፕሬዚደንት መሪፁ ካቢኔ እውን ዝነበረ ካቢኔ ተጠቂሙ ሓድሽ ካቢኔ እውን ነጣየሸ ዘለሉ ኩነታት እዩ ታደሰ ዝመርሖ ግዜያዊ ምሕዳር ተባሂሉ እዩ ዝፅዋዕ እቲ መንግስቲ ንሱ መቐፀልታ ናይ ስምምዕ ፕሪቶርያ ተገይሩ ከም ናይ ግዜያዊ ምሕዳር ተባሂሉ ይፅዋዕ ናይ ደብረፅዮን ከዓ ናይ መኸተ መንግስቲ ተባሂሉ ይፅዋዕ ዘሎ ኣጀንዱ ናይ ስምምዕ ፕሪቶርያ አይኮነን አጀንዱ ናይ መኸተ ተባሂሉ ይፅዋዕ ዘሎ። በአሁኑ ወቅት በትግራይ ክልል በጀነራል ታደሰ ወረደ በሚመራው የፕሪቶሪያ ስምምነት አካል በሆነው ጊዜያዊ አስተዳደርና በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን መካከል ያለው አለመግባባትና ፍጥጫ ከፍተኛ ውጥረት መፍጠሩን አብራርተዋል። ታጋይ በየነ ምክሩ በትግራይ ያሉ ሁሉም የፖለቲካ ኃይሎች ህወሓትን ጨምሮ ወደ ውይይት በመምጣት የፕሪቶሪያውን የሰላም ስምምነት ማደስ እንዳለባቸው ገልጸዋል። ግልጽ ዓላማ ያለው ጊዜያዊ አስተዳደር እንዲመሰረትና እንደ መተንፈሻ ሆኖ እያገለገለ ያለው የህወሓት ወታደራዊ ኃይል ወደ መደበኛ ስራው እንዲመለስ መደረግ እንዳለበትም አሳስበዋል። ከመይ የፌደራል መንግስቲ ናይ ትግራይ ናይ ለውጥ ኃይልታት ናይ ሰላም ኃይልታት ኣብ ትግራይ ዘሎ ብቻ ናይ ፖለቲካ ፓርቲታት ክኾኑ ይኽእሉ እዮም፣ ሲቪክ ኣሶሲዬሽንስ ክኾኑ ይኽእሉ እዮም፣ እዚኣቶም ኢንክሉዲንግ ትጉጅለ ናይ ደብረጽዮን ጉጅለ እዚኣቶም ናብ ጠረጴዛ ክመፁ ኣለዉ ክሕድስዎ ኣለዎም ስምምዕ ፕሪቶርያ። በትግራይ ክልል አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጀነራል ሳሙራ የኑስ ገለጹ። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጀነራል ሳሙራ የኑስ ጥሪ ያቀረቡ። ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅመው ውዝፍ አመራርን ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ብለውታል። የቀድሞው የኢፌዴሪ ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካ ሁኔታ አስመልክተው ዛሬ ከወጋታ ጋዜጣ ጋር በትግረኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሙራ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሙራ እምነት ይህ የእንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። ጀነራሉ በዚሁ ቃለ ምልልሳቸው የሰሞንኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ መሆኑን ቢገልጹም የዚሁ እንቅስቃሴ ዋና ዓላማ ደግሞ የፌዴራል መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጎል ያለመ ሊሆን እንደሚችል ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሙራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጀነራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ ምልልሳቸው በዝርዝር አልገለጹም። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ምክንያት 80 ሰዎች መሞታቸው ተገለጸ። በዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ግዛት እንደ አዲስ በተቀሰቀሰ የኢቦላ ወረርሽኝ ምክንያት ቢያንስ 80 ሰዎች መሞታቸውን የሀገሪቱ ባለስልጣናትና የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አስታወቁ። በወረርሽኙ ህይወታቸውን ካጡት በተጨማሪ ሌሎች 246 ሰዎች በኢቦላ ተይዘዋል ተብሎ እንደሚጠረጠር የዲሞክራቲክ ሪፐብሊክ ኮንጎ የጤና ሚኒስትር ሳሙኤል ሮጀር ካምባ ሙላምባ ትናንት አርብ ይፋ አድርገዋል። ይሁንና እስካሁን በላቦራቶሪ ምርመራ በኢቦላ መያዛቸው የተረጋገጠው 13 ህሙማን ብቻ እንደሆነ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ዛሬ ቅዳሜ አስታውቋል። ቡንዲ ቡጊዮ በተባለ የኢቦላ ቫይረስ ዝርያ የተከሰተው ወረርሽኝ በኃይል የበረታው የወርቅ ማውጫ በሚገኝባቸው
ሞንጓሉና ሩዋምፓራ ከተሞች ነው። የኢቱሪ ግዛት ዋና ከተማ በሆነችው ቡኒያ ነዋሪ የሆኑት ዣን ማርክ አሲምዌ ለአንድ ሳምንት ገደማ በየቀኑ ሰዎች እየሞቱ ነው፣ በቀን 2-3 ከዚያም በላይ እንቀብራለን ሲሉ ወረርሽኙ የደረሰበትን አስከፊ ደረጃ ለአሶሺየትድ ፕሬስ ጋዜጠኛ ተናግረዋል። በምስራቃዊ ዲሞክራቲክ ኮንጎ በምትገኘው ኢቱሪ ግዛት የኢቦላ ወረርሽኝ እንደተከሰተ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አውጇል። ኢቦላ በጎርጎሮሳዊው 1976 ከተገኘ ወዲህ የአሁኑ 17ኛው ወረርሽኝ ነው። በሽታው የተገኘባቸው አካባቢዎች ለኡጋንዳና ደቡብ ሱዳን ባላቸው ቅርበት ምክንያት ወደ ሌሎች ሀገራት ሊስፋፋ እንደሚችል የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ስጋት አለው። በኡጋንዳ አንድ ሰው ከዲሞክራቲክ ሪፐብሊክ ኮንጎ በገባ ኢቦላ ተይዞ እንደሞተ ተረጋግጧል። በመጨረሻም በኢራን ጦርነት ዙሪያ በተፈጠረው ክፍፍል ምክንያት የብሪክስ ስብሰባ ያለ መግለጫ ተጠናቀቀ። በኒው ዴልሂ ለ2 ቀናት ሲካሄድ በነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ መግለጫ ማውጣት ሳይችሉ ቀርተዋል። ይህም በአሁኑ ወቅት አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነትና በሰፊው የመካከለኛው ምስራቅ ቀውስ ዙሪያ በአባል ሀገራቱ መካከል ጥልቅ ክፍፍል መኖሩን አጋልጧል። በጋራ መግለጫው ፋንታ አዘጋጇ አገር ህንድ ባወጣችው መግለጫ በአንዳንድ አባላት መካከል የታዩ የተለያዩ አመለካከቶች በምዕራብ እስያና በመካከለኛው ምስራቅ ባለው ሁኔታ ላይ የጋራ ስምምነት ላይ እንዳይደረስ ማድረጉን አረጋግጣለች። እንደ ሮይተርስ እና አልጀዚራ ዘገባዎች በአሁኑ ወቅት እየተካሄደ ባለው ግጭት ዙሪያ በቃላት አጠቃቀም ላይ በኢራንና በተባበሩት አረብ ኤሚሬቶች መካከል አለመግባባት ተፈጥሯል። ኢራን የብሪክስ ጥምረት የአሜሪካና የእስራኤል ወታደራዊ እርምጃዎችን በጥብቅ እንዲያወግዝ ግፊት ያደረገች ሲሆን በተመሳሳይ የተባበሩት አረብ ኤሚሬቶች በቴህራን ላይ በሚደረጉ ወታደራዊ ዘመቻዎች ውስጥ ተሳትፎ አላት ስትልም ወንጅላለች። የተባበሩት አረብ ኤሚሬቶች በበኩሏ የቀረበባትን ክስ ውድቅ ያደረገች ሲሆን በእሷ ሚና ላይ ትችት የሚያቀርቡ የቃላት አጠቃቀሞችን መቃወሟ አንድ ወጥ የሆነ መግለጫ ለመስጠት የተደረገው ድርድር እንዲደናቀፍ ምክንያት ሆኗል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከስብሰባ በኋላ እንደተናገሩት ስሟን በግልጽ ባይጠቅሱም አንዲት የብሪክስ አባል ሀገር በቀረበው መግለጫ ላይ የተወሰኑ ክፍሎችን ማገዷን ገልጸዋል። እነዚህ ክፍፍሎች ቢኖሩም አባል ሀገራቱ የኢኮኖሚ ትብብርንና የባለብዙ ወገን ተቋማት ማሻሻያዎችን ጨምሮ በሌሎች በደርዘን የሚቆጠሩ የሥራ አጀንዳዎች ላይ ስምምነት ላይ መድረሳቸው ተነግሯል። የህንድ መግለጫ በቀጠናዊ ግጭት ውስጥ በቀጥታ ጥፋተኛን ከመጥቀስ በመቆጠብ በውይይት፣ በሉዓላዊነት፣ በባህር ላይ ደህንነት እንዲሁም በሲቪሎችና ወሳኝ መሰረተ ልማቶች ጥበቃ ላይ አጽንኦት ሰጥቷል። ይህ የውይይት ውጤት ጥምረቱ አባላትን ከጨመረ በኋላ የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ የጋራ ስምምነት መግለጫ ሳይሰጥ ሲጠናቀቅ ያሁኑ ለሁለተኛ ጊዜ ነው። በሚያዝያ ወር 2025 በብራዚል ሰብሳቢነት በሪዮ ዲ ጄኔሮ የተካሄደው ስብሰባም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያና አሁን ላይ እንደ ኢትዮጵያ፣ ግብጽ፣ ኢራንና የተባበሩት አረብ ኤሚሬቶችን ባካተተው በዚሁ ጥምረት ውስጥ በሚኖረው ውክልና ዙሪያ በተፈጠሩ አለመግባባቶች ምክንያት የጋራ መግለጫ ማውጣት ሳይችል ቀርቶ ነበር። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። ስለነበራችሁ ቆይታ እጅግ እናመሰግናለን። ጤና ይስጥልን።